ተማሪዋ በኢንስታግራም በተዋወቀችው ሰው ታገተች። የፌስቡክ፣ ቲክቶክ፣ ቴሌግራም ተጠቃሚዎች ተጠንቀቁ። ታዳጊዋ ላይ ከፍተኛ ጉዳት መድረሱን ፖሊስ ገልጿል። እጅግ በጣም አሳዛኝ ነው። ለሴት ልጅ የምታስቡ ሰዎች እባካችሁ ፈጽሞ ይህ መረጃ እንዳያመልጣችሁ፣ ሕይወታቸውን ይታደጋልና። ለመሆኑ ስንቶቻችሁ ናችሁ ከማታውቁት ሰው ለሚላክላችሁ መልእክት ምላሽ የማትሰጡት ወይም ተጠራጥራችሁ ራሳችሁን የምትጠብቁት? በዚህ ዝግጅታችን በማይታመን መልኩ የተፈጸመን ጉድ ወደ እናንተ እናደርሳለን። ነገሩ የሆነው በዚሁ በመሃል አዲስ አበባ መሆኑ ጉዳዩን አስደንጋጭ አድርጎታል። ይቺ ገና ታዳጊ የሆነች ተማሪ ለብዙ ጊዜያት በኢንስታግራም ስታወራው ከነበረ አንድ ግለሰብ ጋር በአካል ለመገናኘት ትወስናለች። ብዙ የሚያጓጉ ነገሮችን ስለነገራት እስክታገኘው ቀኑ አልደርስ አላት። ታዲያ የማይደርስ ነገር የለምና የቀጠሯቸው ዕለት ደረሰ። ልጅቷም ሰዓቱን ጠብቃ ወደ ተቀጣጠሩበት ቦታ ሄደች። የፖሊስ መረጃ እንደሚያመላክተው ግለሰቡ ወዲያው ነበር ሌላ ቦታ ሄደው አብራው እንድታሳልፍ ያሳመናት። መኪና ውስጥ አስገብቷትም ጉዞ ጀመሩ። ከዚህ በኋላ ነበር ያሰበችው ነገር ቀርቶ ያልጠበቀችው ከባድ ነገር የገጠማት። ያ ያመነችው ሰው ብዙ የተስፋ ቃላትን ሲነግራት የከረመው ግለሰብ ድንገት ተቀየረባት። ሁሉ ነገር የውሸት ነበር። አግቷት ከአዲስ አበባ ውጭ ይዟት ሄደ። በመጨረሻም ታዳጊዋ ጥቃት እንደተፈጸመባትም ተሰማ። ለመሆኑ ማህበራዊ ሚዲያ አጠቃቀማችሁ ምን ይመስላል? በተለይ ሴቶች ራሳችሁን ፈትሹ። አሁን እየደረሰ ያለው ጥቃት ውስብስብ በመሆኑ ጥንቃቄ ማድረግ ይገባል። ለዛሬ ይህን በተመለከተ አንድ ዘገባ ወደ እናንተ ልናደርስ ወደድን። አሁን ፌስቡክ፣ ቲክቶክ፣ ኢንስታግራም እና ቴሌግራምን በመሳሰሉ ማህበራዊ ሚዲያዎች አማካኝነት እየተፈጸሙ ያሉ ድርጊቶች ለመስማት የሚከብዱና አስደንጋጭ ናቸው። በርካቶች ላይ ከፍተኛ ጉዳት እየደረሰ ይገኛል። በተለይ ሴቶች የማያውቁትን ሰው እያመኑ የጾታዊ ጥቃት ሰለባ እየሆኑ ይገኛሉ። በዚህ ተግባር ላይ የተሰማሩ ሰዎች አስበውበትና አቅደው ሆን ብለው ተዘጋጅተው ነው ሴቶችን የሚያጠምዱት። አስቀድመው ሁኔታውን በማጥናት በቀላሉ ሊያሳምን የሚችል ቃላቶችን በመጠቀም ነው ድርጊቱን የሚፈጽሙት። በዚህ መልኩ ተታላ በታገተችውና ጉዳት በደረሰባት ተማሪ ጉዳይ ላይ የአዲስ አበባ ፖሊስ ምርመራ እያደረገ ይገኛል። አንዲት ተማሪ ባላት ስልክ አማካኝነት በኢንስታግራም ከማታውቀው ግለሰብ ጋር ግንኙነት ትጀምራለች። ከረጅም ጊዜ ትውውቅ በኋላ በአካል እንዲገናኙ ጥያቄ ያቀርብላታል። ብዙም ዲቴል መረጃው ስላልነበራት ትምህርት ቤት አካባቢ ላይ መገናኘት ነገሮች ይኖራሉ። ከዛ በኋላ ተጠርጣሪው እንደሆነ ያደረገው በመኪና አግቶ በመወሰድ የተለያየ ገንዘብ ከቤተሰብ የመጠየቅ እስከ 800 ሺህ ብር ድረስ የመጠየቅ ስራ የሰራበት ሁኔታና በምርመራችንም ሰፊ ስራ ሰርተን ልጅቷን በማቆያ አካባቢ የስነልቦና ድጋፍ እንድታገኝ ያደረግንበት ሁኔታዎች አሉ። ሴቶችና ህጻናት በቅርብ ቤተሰቦቻቸው አማካኝነት የሚፈጸም ወንጀል ስለሆነ ድርጊቱ ተሸፍኖ ተደብቆ አሊያም ደግሞ በተለያዩ ማባበያዎች ወደ ህግ እንዳይመጡ የሚደረግበት ሁኔታዎችም ያለበት ሁኔታ ነው ያለው። ማስረጃ ምስክር የማግኘት ሁኔታም ደግሞ በጣም ውስብስብና አዳጋች የሚያደርግበት ሁኔታ ነው ያለው። ነገር ግን እኛ ባለን የተለያዩ አጋሮቻችን ከብሔራዊ መረጃም ከተለያየ ከጤና ቢሮ ከተለያዩ ነገር ማስረጃና ሰነዶችን በማሰባሰብ እነዚህ ወንጀል የፈጸሙትን ሰዎች በተለያየ ጥረትና ክትትል በተገቢው ምርመራው ተከናውኖ ቅጣቱ የሚያገኙበት ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። በማህበራዊ ሚዲያ አማካኝነት አዋቂ ሴቶች ላይ ከሚፈጸመው ጥቃት ባለፈ በተለያየ ጊዜና ቦታ ከተወለዱ ገና ዓመት ያልሞላቸው ጨቅላ ህጻናት ጭምር እየተደፈሩ ይገኛሉ። ለመሆኑ እነዚህ ምንም የማያውቁ ህጻናትን የሚደፍር ምን አይነት አእምሮ ያለው ሰው ነው? ይህ በርካቶችን ግራ ያጋባ ጉዳይ ከሆነ ሰነባብቷል። ለመስማትና ለመናገር የሚከብድ አሳፋሪና አስፈሪ ስብዕና ነው። ችግሩ አሁን ላይ የሁሉንም ቤት እያንኳኳ ይገኛል። ለመሆኑ በዚህ ጉዳይ ላይ በየደረጃው የሚገኙ ሴቶችና ህጻናት ላይ የሚሰሩ አካላት ምን እየሰሩ ይሆን? የወራት ህጻናት ጭምር ይደፈራሉ፣ በቅርብ ሰዎቻቸው ጭምር ማለት ነው። ይሄን ስትመለከት የሰው አስተሳሰብ ስለተዛነፈ እንጂ አመለካከቱ ትክክል ስላልሆነ እንጂ ህፃን ልጅ ምኗ ታይቶ ምኗ ስቦት ነው የደፈራት ብለህ ስትል ይሄ የተበላሸ አመለካከት መኖሩ ነውና ትክክል ያልሆነ አመለካከት ነው። ሌላኛው የኢኮኖሚ ችግሩ ነው።
ሶስተኛው ደግሞ ይሄ በተለይ በሀገራችን ያለው የቴክኖሎጂ አጠቃቀም ገደብ የሌለው መሆኑ። በርካታ ጾታዊ ጥቃት የተፈጸመባቸው ሴቶችና ህጻናት አሁን ላይ ዳግማዊ ምኒልክ ሆስፒታልን አጨናንቀዋል። በማዕከሉ ልዩ ትኩረት ተሰጥቷቸው የህክምናና የስነ ልቦና ድጋፍ ሲደረግላቸውም ተመልክተናል። የምንሰጣቸው ህክምና አመጣጣቸው ይወስነዋል። ልክ እንደመጡ እያለቀሱ እየደሙ 72 ሰዓት ውስጥ ሳይሞላቸው በ72 ሰዓት ሳይሞላቸው ከመጡ ጉዳይ አያያዣለን እዚህ ፍትህ ሚኒስቴር የቀጠረልን ቀጥታ ወደ እነሱ ነው የሚገቡት። ከዛ በኋላ እሱ ሁኔታውን አይቶ እያለቀሱ ከሆነ ወደ ሳይኮሎጂ፣ እየደሙ ከሆነ ደግሞ ድንገተኛ ህክምና የሚያገኙበት ደሞ የሚቆምበት ሁኔታ እንዲፈጠር ወደ ድንገተኛ ወደ ምርመራ ክፍል ይገባሉ ማለት ነው። እዛ እንደመጡ የምናደርግላቸው ምርመራዎች አሉ ማለት ነው። ከዚህ ከጥቃቱ ጋር ተያይዞ ተላላፊ የሆኑ በሽታዎች አሉ። አሁን ከልቅ ግብረ ስጋ ግንኙነት ጋር ተያይዞ የኤችአይቪ፣ የአባላዘር፣ የእርግዝና፣ የጉበት ቫይረስ ምርመራዎችን እናደርግላቸዋለን ማለት ነው። ምርመራውን አድርገን ከምርመራው ነጻ ከሆኑ ለዚህ ሁሉ መከላከያ እንሰጣቸዋለን ማለት ነው። በዚህ በያዝነው በጀት ዓመት በአጠቃላይ ወደኛ የመጡት ወደ 197 ተጎጂዎች ናቸው ጥቃት የደረሰባቸው የመጡት። ከነዚህ ውስጥ 184ቱ ሴቶች ሲሆኑ 13ቱ ደግሞ ወንዶች ናቸው። ከነዚህም ውስጥ ደግሞ 127ቱ ከ18 ዓመት በታች ሲሆኑ 74ቱ ደግሞ ከ18 ዓመት በላይ ናቸው። ማንኛውም ሰው ሆኖ የተፈጠረ አካል ይህ ጉዳይ ሊያሳስበውና እንቅልፍ ሊነሳው ይገባል። ዛሬ በሌላው የደረሰ ነገ በራስ ላይ እንደሚፈጸምም ማመን ያስፈልጋል። ለዚህም ወንጀሉን በዘላቂነት ለመከላከል ህብረተሰቡ፣ የጸጥታ ተቋማት፣ የህፃናትና ሴቶች ጉዳይ የሚመለከታቸው አካላት በጋራ መስራት ይኖርባቸዋል። ከመንግስት ጎን፣ ከፖሊስ ጎን፣ ከጤና ባለሙያ ጎን ሆኖ ሁሉም ሰው ይሄን ካላጋለጠ ፖሊስ ብቻ ይሄን መስራት አለበት፣ ህክምና ይሄ ብቻ ማድረግ አለበት የምንለው ነገር አይደለም ማለት ነው። ሁሉም የህብረተሰብ ክፍል ተባብሮ ይሄንን ነገር ማውገዝ አለበት ብዬ ነው ማስበው። በአብዛኛው ተጠቂው ክፍል ማን ነው ስንል ደግሞ ሴቶች ናቸው። ሴቶች ደግሞ የሁሉም መነሻ ናቸውና እዛ ላይ ትኩረት ተሰጥቶት ከታች ጀምሮ ያለውን ከሰራን ውጤታማ ይሆናል። ስለዚህ ችግሩ ይቀርፋል ብለን እናስባለን እንደ ባለሙያ ማለት ነው። ይህን የሰብአዊ መብት ጥሰት የሆነውን ተግባር ሁሉም ሰው ሊያወግዘው ይገባል በዋናነት ማለት ነው። ማህበረሰቡ ሁሉ ትክክል እንዳልሆነ ምንም አይነት ሽፋን ሳያደርግለት ጥቃትን ማውገዝ ከማህበረሰቡ ከሁሉም ይጠበቃል። ቤተሰብ ነው ብሎ መደበቅ መሸፋፈን ጥሩ አይደለም። ለምን እሱም ቤተሰብ ነኝ ብሎ ያን ድርጊት ከመፈጸም አልተቆጠበም። ስለዚህ ሰው በስራው ስለሆነ የሚጠየቀው የተለየ ተጠያቂነት ይመጣብኛል ሳይል ሳይፈራ የህግ ከለላ ስላለ ሳይፈራ የህግ ተቋማት ላይ ህክምናው ላይ ሄዶ ይህን ነገር መጠቆም ከጠቆሙ በኋላም ደግሞ የፖሊስ ብቻ አርጎ አለመተው። በቃ ለምን ምስክር ያስፈልጋል፣ ማስረጃዎች ይሰባሰባሉ። ተከሳሽ ከመያዙ በፊት የሚሰሩ ስራዎች ስላሉ ያንን እገዛ እያደረገ ከፖሊስ ጋር አብሮ እየሰራ በውጤቱ አብረን ነው ውጤት ማግኘት ያለብን። ወንጀሎች በማህበረሰቡ ውስጥ ተሸሽገው በቆየ ቁጥር ሁላችንም ቢሆን ለእያንዳንዱ ተመልሶ ራስን የሚጎዳ ስለሆነና የሁሉ ኃላፊነት ነው ማለት ነው። ስለዚህ የሚፈጸሙ ወንጀሎችን በአካልም በመቅረብ በስልክም በ911 እየደወሉ ማሳወቅና ነገሮችን በተገቢው መጠበቅ ያስፈልጋል ማለት ነው። በጋራ መከላከል ተገቢነት ይኖረዋል ማለት ነው።